ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? የጎመን አፍቃሪዎች እስኪ እንያችሁ። እንግዲህ ጎመን እስኪ ጎመን የምትወዱ እንደኔ እነማን ናችሁ? ጎመን ለመስራት የተጠቀምኩት በዋነኛነት እንግዲህ ራሱን ጎመን ነው። ከዛ ደግሞ ስጋ ተጠቅሜያለሁ ማለት ነው። ጎመን በስጋ የምሰራው እንደምትመለከቱት እንግዲህ ስጋውን ጠበስበስ እያረኩት ነው ማለት ነው። ከዛ በኋላ እንግዲህ እንደዚህ በሰል ማለት ሲጀምር በላዩ ላይ እንግዲህ ሽንኩርት ሙጀር አደረኩበት ማለት ነው። ላይክ ሼር ሰብስክራይብ አይረሳ ቤተሰብ ማለት ነው። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። እንደዚህ ያዘጋጀሁትን ጎመን እንግዲህ ተመልከቱ ጥፍጥፍ አድርጌዋለሁ ማለት ነው። ከዛም እንግዲህ ላዩ ላይ ሙጀር አደርግና ድስት ውስጥ ከስጋው ጋር አንድ ላይ እንዲበስል አደርጋለሁ። በነገራችን ላይ ጎመን አይደለም የብሮኮሊ ጎመን ነው። ይሄ የብሮኮሊ ቅጠል ነው የተጠቀምኩት እንደ ጎመን ማለት ነው። ጎመን በጣም ስለምወድ ማለት ነው። የብሮኮሊ ቅጠሉ ደግሞ ከጎመን ጋር ይመሳሰላል። በቃ ጎመን በሉት ሲበሉትም በጣም ነው የሚጣፍጠው። እንደዛ አድርጌ በቃ ራሴን አጽናናለሁ። ጎመን የበላው ያክል ነው የሚሰማኝ ማለት ነው። እናም እንግዲህ እንደዛ አድርጌ ሚክስ አድርጌ ከድን እያረኩ እንግዲህ በመሀል አማስለዋለሁ ማለት ነው። በጣም ነው የሚያምረው። በጣም ነው የሚጥመው። በእውነት ነው የምነግራችሁ። እንግዲህ በአረብ ሀገራት ላይ በውጭ ዓለም ላይ ጎመን ለማግኘት በጣም እንቸገር ሰዎች አለን ማለት ነው። ከዛም እንግዲህ እኔ የብሮኮሊ ጎመን የተጠቀምኩት እንደተመለከታችሁ ነጭ ሽንኩርት አድርጌያለሁ። ከዛ ፓውደር ዝንጅብል ጨምሬበታለሁ ፍሬሹ ስለሌለኝ ማለት ነው። ነስ አረኩበት። ሚክስ እያረኩት እገኛለሁ ማለት ነው። በጣም ነው የሚጣፍጠው። ተበልቶ አይጠገብም። በቃ ምን ብዬ ልንገራችሁ፣ ሞክሩት። የእውነት የብሮኮሊ ጎመን እንደዚህ ሰርታችሁ አምሮታችሁን ማጣጣም ትችላላችሁ ማለት ነው። እንግዲህ እንደዚህ በመሀል ብሬክ እያደረኩኝ አማስለዋለሁ ማለት ነው። በስተመጨረሻም እንግዲህ ከረሪማ ነው ብስል ሲል ከረሪማና ጨው አድርጌበት ሚክስ እያረኩት ነው ማለት ነው። በጣም የሚያምር በጣም ነው የሚጣፍጠው። የምሬን ነው የምነግራችሁ። ያምር በጣም ማለት ነው። እናም እንግዲህ እንደዚህ ብስል ብሎ ካለቀ በኋላ ቃሪያ ሞጀር አደረኩበት። በጣም ነው የሚጣፍጠው። በጣም ነው የሚያምረው። እና አምሮታችሁን በእንደዚህ ማረሳሳት ትችላላችሁ ማለት ነው። ስጨርስ እንግዲህ በጣም የሚያምር እንጀራም ጋግሬ ነበር። እንግዲህ ተመልከቱ። ጥብስ በሉት ዱለት በሉት የፈለጋችሁትን ስም ስጡት። ላይክ ሼር ሰብስክራይብ እንዳይረሳ። ጎመን በስጋ ነው የሰራሁት።